አለ አልሐምዱሊላህ ደህና ነሽ? እንኳን ደህና መጣሽ ብለናል። እንኳን ደህና ቆየን አለ። እስልምና ላይ ማወቅ የምትፈልገው ነገር አለ? ቶሎ ላስተናግድሽ እና ልሂድ፣ ወይንስ አሁን በሚወራው ላይ መቀጠል ነው የፈለግሽው? እኔ እሱ ነገር ነው ግራ ይገባኛል። ይህ ትምህርት የእኛ ነው ማለት እኛ ነና እግዚአብሔር ቅድም ጥሩ ጥያቄ ጠየቀው ነበረ። አብ በወልድ አለ እኔ ሲሉ ኢየሱስ እሺ አብ ነው ወይ ስትላቸው አይደለም ይላሉ። እና አንዳንዴ ነገሩ ወዴት እንደሚሄድ ስለዚህ ወይ ኢየሱስ ክርስቶስ ስላሴ ነው ከተባለ ሶስት አካል ራሱን ችሎ ነው የመጣው ነው የሚባለው። አብ በወልድ አለ ከተባለ ደግሞ ኢየሱስ አብ ነው ወይ ደግሞ ሲባል አይደለም ይባላል። እና ለጠያቂውም ለሰሚውም ግራ ያጋባል አንዳንድ ጊዜ። ከዛ አንጻር ነው የመጣሁት። ግን ፍጡር አይደለም። ምክንያቱም አምላክ ቃሉን ነው ስጋ ያደረገው። እኔ እንደነሱ ስላሴ አማኝ ስላልሆንኩኝ አምላክ ቃሉን መፍጠሪያ ቃሉን መስሪያ ቃሉን መታያ ቃሉን ስጋ አድርጎታል ብለን እናምናለን። እሱ ቀጥላ ዓለም ስጋ ሆነ የሚለውን አንድ ሜት አድርጉት ጋር ከዓለም ስጋ ሆነ የሚላል እስኪ ከእስልምና አንጻር ያለውን አምላክ አላህ ሱብሓነሁ ወተዓላ ከእስልምና አንጻር ምን አታድርጓት። አንድ የተጨረሰ ሀሳቧን ከእስልምና አንጻር እንትኑ ልዩነቱን ለማሳየት እኔም አሁን እንዴት ለምትረጅ ብትለኝ አምላክ ቃሉን ስጋ አድርጓል ወይ ደግሞ እናንተ ቁርአን እንደምትሉት ማለት ነው። ቁርአኑ ሳይሆን መናገሪያ ቃሉን መፍጠሪያ ቃሉን ሰው አድርጎታል። ሰው አድርጎት ታይቶበታል ወይ ደግሞ ያ ሰው አብ የታየበት ሰው ነው ብለን ነው የምናምነው እንጂ አምላክ አብ ብቻ ነው በአምላክነት ደረጃ። ማነው አምላክ? በእስልምና ያለውን ላስረዳቸው። እንግዲህ እስላም ወይንም ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በተላኩ ጊዜ አምላክ እርሳቸውን ሊያስነሳቸው ግድ ከሆነበት ምክንያት አንደኛው ምንድን ነው? ክርስቲያኖች የሳቱባቸውን መንገዶች ሊያስተካክልላቸው ዘንድ ነው። በተለይ በክርስቶስ ጉዳይ ላይ ክርስቶስን አምላክ ለማድረግ የሄዱባቸውን ሀሳቦች እንዳለ ያነሳቸዋል ቁርአን። አምላክ ህዝቡ ጠፍቶ ዝም ማለት የለበትምና በቁርአን ላይ ሲናገር ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለምን ከላከበት ምክንያት አንደኛው ለይሁዲዎችና ለክርስቲያኖች ላሉበት ስህተት ይታረሙ ዘንድ ብሎ እንደላካቸው ይናገራል። በሱረቱል ማኢዳ ላይ የአህለል ኪታብ ቀድ ጃአኩም ረሱሉና ዩበይኑ ለኩም ይላል። እናንተ ይሁድና ክርስቲያኖች ሆይ፣ የመጽሐፉ ባለቤቶች ሆይ፣ እነሆ መልእክተኛ ሙሐመድ መጥቶላችኋል ያላችሁበትን አንዳንድ ስህተት ሊገልጽላችሁ ዘንድ እያለ ይናገራል። ከዚያ መካከል የክርስቶስ በቃል መምጣትን አስመልክቶ በደንብ አድርጎ ይናገራል። አላህ ምን እንዳለ እንመልከት። በቁርአን ላይ በሱረት አልዕምራን 3ኛው ምዕራፍ ላይ ቀድሞ አላህ ስብሓነ ወተዓላ ከክርስቶስ በፊት ዮሐንስን እንደሚያስነሳ ወይንም እንደሚሰጠው ለዘከርያስ ቃል ይገባለታል። ዮሐንስ ማነው? ዘከርያስ መውለድ የማይችል ነበር፣ ሽማግሌ ነበር፣ ሚስቱ መሀን ነበረች፣ መውለድ አትችልም። እኔም አርጅቻለሁ፣ ሚስቴም መሀን ሆናለች፣ እንዴት ልጅ ይሰጠኛል ብሎ ይናገራል። ከዚያም አላህ ልጅን እንደሚሰጠው ነገረው። ልጁንም ያህያ ወይንም ዮሐንስ ብሎ ሰየመለት፣ አላህ ራሱ የሰየመለት። ታዲያ በዛን ጊዜ ስለ ልጁ ዮሐንስ ምን እንደሚሰራ ነቢይ በሚደረግ ጊዜ ገለጸለት ለዘከርያስ። የምሰጥህ ልጅ ከእርሱ በኋላ የሚነሳውን መልእክተኛና ነቢይ በቃል የሚመጣ እንደሆነ ቀድሞ የሚመሰክር አደርገዋለሁኝ አለ። ልክ ዮሐንስ አንዳንድ ላይ አይታችሁ ከሆነ ይህም የዮሐንስ ምስክር ነው ይላል። በመጀመሪያ ቃል ነበር፣ ቃልም ከአምላክ ዘንድ ነበር እያለ ከተናገረ በኋላ ስለዚህ ክርስቶስ ቀድሞ ከመምጣቱ በፊት በአይሁድ ሕዝብ መካከል ዮሐንስ ቀድሞ እንዲመሰክር ያደርገዋል። ገብቷቸዋል። የአምላክን መንገድ የአንዱን አምላክ መንገድ እንዲጠርግ ይልከዋል፣ እርሱን እንዲያስተካክል። ከእርሱ በኋላ የሚነሳው መልእክተኛ የአምላክን መንገድ ከሚጠርጉ መካከል ነው የሕያ ማነው ኢየሱስ ወይም ዒሳ ዓለይሂ ሰላም። ነገር ግን እርሱን ቀድሞ በቃል አማካኝነት እንደሚመጣ እንዲመሰክር እንደሚያስነሳው በዚህ መንገድ አላህ ይናገራል። ለምን ከተባለ የክርስቶስን ስም የሚያጠፉ ይሆናሉ አይሁዶች። እርሱ በተአምራዊ መንገድ ሲመጣ ጊዜ
አይ እርሱ በዝሙት ነው የመጣው ብሎ ስሙን ያጠፋሉ። የዚያን ጊዜ አምላክ አላህ ለዚህ ለታላቅ ነቢይ ለኢየሱስ ወይም ለዒሳ ክብሩን ሊከላከልለት ይገባልና ቀድሞ የሚነሳውን ነቢይ ከእርሱ በፊት አይ እናንተ እንደምታስቡት በዝሙት ሳይሆን በቃል አማካኝነት በአምላክ ቃል አማካኝነት የመጣ ነው ብሎ ቁሞ ከጎኑ እንዲጋፈጥለትና እንዲመሰክርለት አድርጎ እንደሚያስነሳ ይናገራል። ይህን ሲናገር አላህ ለዘከርያስ ምን አለው? አምላካችን አላህ ሱብሓነሁ ወተዓላ ቃለ ረቢ አና የኩኑ ሊ ወለድን ወለም የምሰስኒ አና የኩኑ ሊ ጉላሙ ወቀድ በለገኒየ ልኪበሩ ወምረአቲ ዓቅር ቃለ ከዛሊከ አላሁ የፍዐሉ ማ የሻእ ቃለ ረቢ ጅዐል ሊ አያ ቃለ አየቱከ አላ ቱከሊመ ናሰ ፈናደትሁ ልመላኢከቱ ወሁወ ቃኢሙን ዩሰሊ ፊ ልምሕራብ አነ አላህ ዩበሽሩከ ቢያሕያ። መልአኩ ገብርኤል መጥቶ እነሆ ዮሐንስ ወይንም ይሕያ የሚባልን ልጅ ትወልዳለህ አለው። ያ እነ አላህ ዩበሽሩከ ቢያሕያ ሙሰድቀን ቢከሊመትን ሚን አላህ አለ። ከአምላክ በሚሆነው ቃል የሚያረጋግጥና የሚመሰክር ሲሆን ልጅህም አለው። ከአምላክ የሚሆን ቃል የተባለው ማን ነው? ኢየሱስ ነው ወይም ዒሳ ዓለይሂ ሰላም። ከአምላክ በሚሆን ቃል የሚገኝ እንደሆነ ቀድሞ ይመሰክራል ያንተ ልጅ አለው። ለማን? ለዘከርያስ። ማን ነው የሚመሰክረው? ዮሐንስ የዘከርያስ ልጅ። ቢከሊመትን ሚን አላህ ወሰይደን አለ። በህዝቦቹ መካከልም አለቃ ሲሆን ልጅ አለው። ወሐሱርን ጥብቅም ሲሆን አለው ከጸያፊ ስራዎች ሁሉ ወነቢይን ከነቢያቶችም ሲሆን ሚነ ሷሊሒን ከጻድቃኖችም የሆነ ልጅን እሰጥሃለሁ አለው። ይህ ሁሉ መገለጫ ዮሐንስ መገለጫ ነው። አንደኛው መገለጫ ግን ምንድን ነው? ከእርሱ በኋላ የሚመጣውን የክርስቶስን የዒሳን በቃል አማካኝነት የሚመጣ መሆኑን የሚመሰክር መሆኑን ነው። ይህ ከታወቀ እዚያ ጋር እየተናገረ ያለው ዮሐንስ ላይ በመጀመሪያ ቃል ነበር ሲል ጊዜ የክርስቶስን አጀማመር እየተናገረ ነው። አይሁዶች የክርስቶስን አጀማመር በዝሙት እንደሆነ ተናግረዋል። ያንን መልስ እየሰጣቸው ነው። ከፊታቸው ቆመው ለአይሁድ ከፊታቸው እየመሰከረ ነው። አይሁዶች ስለ ክርስቶስ ምን ብለው ተናግረዋል? ከፊቱ ቆመው እኛ ግን በዝሙት የመጣን አይደለንም አባት ያለንን እያሉ ያሽሟጥጡበታል። ምን ማለት ነው? አንተ በዝሙት ነው የመጣኸው እያሉ እየተናገሩት ነው። ታዲያ ዮሐንስ መጀመሪያ ላይ ቀድሞ መሰከረለት። በመጀመሪያ እናንተ እንደምታስቡት በዝሙት የመጣ ሳይሆን በአምላክ ቃል አማካኝነት ነው እያላቸው ነው። በአምላክ ቃል አማካኝነት ነው እያላቸው ነው። በመጀመሪያ ቃል ነበር። አጀማመሩ በአምላክ ቃል አማካኝነት ነው። ያ ቃል የማን ነው ከተባለ የአምላክ ቃል ነው። ከአምላክ በሚወጣ ቃል ነው። ሁን በሚለው ቃሉ ክርስቶስን አስገኘው ነው። ሁሉ በእርሱ ሆኖ እያለ ይናገራል። እዚያው ላይ በዚያው ያ ቃል ማለት ሰማይና ምድር ፍጥረታትን ሲያስገኝበት በነበረው ቃል ክርስቶስንም በዚያው በቃል አማካኝነት አመጣው ነው። ያ ቃል ከማን ዘንድ ነው? ከአምላክ ዘንድ ነው። ያም ቃል አምላክ ነበር ሲል ምን ለማለት ነው? ያም ቃል የአምላክ ነው። ያም ቃል የአምላክ ነው እያለ እየተናገረ ነው። ይዟቸዋል። ያ ቃል ፍጻሜውን ሲያገኝ ጊዜ አምላክ በዚያ በቃል አማካኝነት ስጋን አመጣ ነው። እንደምታውቀው በዛ መጽሐፍ ላይ ክርስቶስ ምን ይላል? ስጋን አዘጋጀህልኝ እያለ ይናገራል። በምን ተዘጋጀ ከተባለ ሁሉ ነገር መቼም ስጋ ሊዘጋጅ የሚችለው በአምላክ ቃል እንጂ በሌላ አይደለም። የሐዋርያት ሥራ ምዕራፍ 13 ቁጥር 23 እግዚአብሔርም እንደ ተስፋው ቃል ለእስራኤል መድኃኒት ኢየሱስ ክርስቶስን አመጣ። አምጪ አለ፣ መጪ አለ፣ የመጣበት ነገር አለ። አምጪው ማን ነው ከተባለ እግዚአብሔር ነው። የመጣው ማን ነው? ኢየሱስ ክርስቶስ ነው። ለምን አመጣው ከተባለ የእርሱን ስጋ በቃል አማካኝነት አመጣው። አምላክ አላህም ይሄን ቁርአን ላይ እየተናገረው በቃል አማካኝነት እርሱን አመጣሁት እያለ ይናገራል። የቱ ጋር ከተባለ ሱራ አሊ ዕምራን ላይ ታገኛላችሁ። ገብርኤል መጥቶ ለማርያም በስራቱ ነገራት ልጅ እንደምትወልድ። ከዚያም እርሷ ጠየቀችው። ቃለት ረቢ አና የኩኑ ሊ ወለድን ወለም የምሰስኒ በሸር፣ ጌታዬ ሆይ ለእኔ እንዴት ልጅ ሊኖረኝ ይችላል ወንድ የሚባል ያልነካኝ ስሆን አለች። በዚህ ጊዜ ተነገራት። ቃለ ከዛሊከ ላሁ የኽሉቁ ማ የሻእ፣ ልክ እንዲሁ አምላክሽ አላህ ያሻውን ይፈጥራል አላት። ኢዛ ቀዳ አምረን ፈኢነማ የቁሉ ለሁ ኩን ፈየኩን፣ አምላክ አንድን ነገር እንዲሆን ከወሰነ እንዲፈጥር ከወሰነ ለዚያ ነገር ሁን ይለዋል፣ ወዲያውም ይሆናል አላት። ስለዚህ በቃሉ አማካኝነት ያንችንም ልጅ እንዲሁ ያስገኘዋል እያለ እየነገራት ነው ማለት ነው። ይህን ይመስላል የቁርአኑ ግንዛቤ ይህ ነው። እንደው ዮሐንስም ሊናገር የፈልገው ይሄ ነው። አምላክ አላህ ስብሐነ ወተዓላ ነቢ ሰለላሁ ዐለይሂ ወሰለም ከዚያ በኋላ ሲያስነሳ በዚህ መልኩ ነግሮ እንደነበረ በዮሐንስም በኩል በክርስቶስም በገብርኤልም በኩል ይህንን ይናገራል ማለት ነው። እሺ ማሄር አለ አንድ የሆነ ሰው ላገኝ ነው። ቀጥልላቸው። እሺ ናቸው። ሰላም አለይኩም ጀሚዓ እንዴት ናቸው? አንድ ቆይ ቅድም ማን ነበር ገዲ ኦፊሻል የሚለው? ቅድም ከየትኛው ቤተ እምነት ነህ ገዲ? እኔ ኦርቶዶክስ ነኝ።
ኦርቶዶክስ ኢየሱስ ክርስቶስን ፍጡር ትለዋለች አትለው? እሱ አምላክ እኮ ነው። እንዴት ፍጡር ትለዋለች? ኢሳያስ ምዕራፍ 49 ቁጥር 5 ላይ እኩነ ገብረ ዘፈጠረኒ በውስተ ከርሰ እምዬ ይላል። ባሪያ ሆነው ዘንድ በማህፀን ፈጠረኝ ይላል። ያንን ኦርቶዶክስ ቤተክርስቲያን እንዴት ብላ ነው የምትፈታው? አይ በማህፀን ፈጠረኝ እኮ ነው የሚለው። አሁን እሱ ጋር አዘጋጀ ሊቀደሙ እሱ እያለ ነበር። ይሄ ምንም ግልጽ ነው። ይሄ መጀመሪያ ስለመኖሩ ስለ ስጋ ስናወራ ስጋውን ነው ፍጡር የሚለውን ቃል ያሉትን ነገሮች እንደ ኢየሱስ ክርስቶስ ታውለዋለች አታውለው? ፍጡር የሚለውን አታውልም። ወፈጣሪ ኮነ ፍጡር እንተ ይእቲ ምህላዌነ ድንግል ዘበአምን ማርያም ትላለች። ፈጣሪ ከድንግል ማርያም ፍጡር ሆነ ትላለች። ማንነው ፍጡር እያለች ማንነው ፍጡር እያለች አለች? ምን ሆነ እና ያልከው? አይ በደንብ እንትን በል እንጂ ወፈጣሪ ኮነ ፍጡር እንተ ይእቲ ምህላዌነ ድንግል ዘበአምን ማርያም ትላለች። ፈጣሪ ከእኛ ድንግል ንጽሕትና ድንግል ከሆነች ከማርያም ፍጡር ሆነ ትላለች። ማነው ፍጡር የሆነው? እንደኛ እኮ ነው። እንደኛ ሰው ሆነ ማለት ነው። ምንም ይሄ ግልጽ እኮ ማን ነው እዚህ ጋር ፍጡር የተባለው? ማን ነው? ኢየሱስ ነው። ይህ እኮ ግልጽ እኮ ነው ማለት አንዳንዴ ግልጽ የሆነው ነው። በስጋ በመጀመሪያ አንዴ ቆይ ጃን አስገቡት። ከታች ነበር ኢየሱስ ክርስቶስ ፍጡር ተብሏል። መጀመሪያ እንዳለው ለማመልከት ነው። እሱ ከታተላችሁ ነበር። እኔ ኦርቶዶክስ ነኝ ግን ብዙ እውቀት የለኝም። ግን አንድ ጥያቄ ብቻ ከቤተሰቦቼ ሙስሊምም አለ ከቤተሰቦቼ እና ጥያቄ ምንድን ነው? ክርስቶስ እንደተወለደ ከማርያም ሙስሊሞች ታምናላችሁ? ወደ አባቱም ከሞተ በኋላ እንደሄደ ታምናላችሁ ወይ? አንደኛ ጥያቄ። ሁለተኛ ጥያቄ እና ከዛ አንዴ ሁለቱን ልንገርና ከዛ ዘጋለሁ። ሁለተኛ ጥያቄ ደግሞ በመጨረሻ ዘመን ላይ እኛ ኦርቶዶክሶች ክርስቶስ መጥቶ እንደሚያድነን እናምናለን። መጥቶ ይዞን እንደሚሄድ እናምናለን እና ሙስሊሞችም እኔ ያው በቤተሰቦቼ ሙስሊም አሉ ብያለሁ። በእነሱ ኢንፎርሜሽን አኳያ ክርስቶስ እንደሚመጣ እንደሚያምኑ ነግረውኛል ቤተሰቦች በሙስሊም ማለት ነው። ያ ነገር ላይ ትንሽ እንድታስረዳኝ ፈልጌ ነው። ጨርሻለሁ። ሚዩት ነክ ውሱ ሚዩት ነው። እሺ መርሐባ። አላህ ስብሐነ ወተዓላ ክርስቶስን ወይንም መሲሁን እንዳይገደል እንዳይሰቀል አድርጎ ከጠላቶቹ አድኖት ወደ ሰማይ ወስዶታል። በክብር በሁለተኛው ሰማይ ላይ ይገኛል። የግልጽ የሆነ ቃል ነው። አላህ በቁርአን ላይ ሲናገር ወማ ቀተሉሁ ወማ ሰለቡሁ ወላኪን ሹቢሀ ለሁም እያለ ከተናገረ በኋላ በረፈዐሁ ላሁ ኢለይህ ይላል። አልገደሉትም አልሰቀሉትም ጠላቶች ካለ በኋላ ወደ እኔ አንስቼዋለሁ እያለ ይናገራል። ይህን እንደማይገደል እንደማይሰቀል ቀድሞ ነግሮታል ክርስቶስ። ታዲያ በሱራ አልዕምራን ላይ ሲናገር ኢዝ ቃለ ላሁ ያ ዒሳ ኢኒ ሙተወፊከ ወራፊዑከ ኢለየ ወሙጠሂሩከ ሚነ ለዚነ ከፈሩ አለ ወጃዒሉ ለዚነ ተበዑከ ፈውቀ ለዚነ ከፈሩ ኢላ የውሚል ቂያማ። አንተ ክርስቶስ ሆይ አለው እኔ አንተን ወደ እኔ ላነሳህ ነው ወደ እኔ ላነሳህ ነው ልወስድህ ነው ካለው በኋላ ከነዚያ ከካዱት ከጠላቶች ከይሁዳውያንም ላድንህ ነው አለ ላጠራህ ነው አለ። ስለዚህ አምላክ አላህ ስብሐነ ወተዓላ ቀድሞ እንደሚያነሳው እንደሚያድነው እንደሚወስደው ወደ ሰማይ ተናግሮታል። ሌላኛው ጥያቄዋ ምንድነው? ዳግም ይወርዳል ወይ? አዎ ዳግም ይወርዳል ክርስቶስ። ዳግም ከወረደ በኋላ ምን ያደርጋል ከተባለ አንደኛ የሚያደርገው ነገር ምንድነው? ክርስቲያኖች ስህተት ላይ እንዳሉ ይነግራቸዋል። እርሱን አምላክ ነው የአምላክ ልጅ ነው ብለው ሲያስቡ የነበሩ እርሱ ተገድሏል ተሰቅሏል ስለ ኃጢአታችን ብለው ሲያስቡ የነበሩ ሰዎችን ይህ ስህተት እንደሆነ ይነግራቸዋል። አንደኛ እሱ ነው። ሁለተኛ ክርስቶስ ከሚመጣበት ምክንያት መካከል ይህን ካስተማራቸውና ከነገራቸው በኋላ ክርስቲያኖች እዛን ያምናሉ፣ በቃ ይቀበላሉ፣ በትክክለኛው መንገድ ያምናሉ። መስቀልንም ይሰብራል አሉ ነቢ ሰለላሁ ዐለይሂ ወሰለም ወየክሲሩ ሰሊብ አሉ። በትምህርቱ ከሰበረው በኋላ መጀመሪያ እኔ እንዳልተገደልኩ እንዳልተሰቀልኩ እውቁላቸው ከተባለ ወየክሲሩ ሰሊብ መስቀልንም ይሰብራል። ከዚያ በኋላ ሐሰተኛውን ክርስቶስ ይገድለዋል። ያ ማለት ሐሰተኛው ክርስቶስ ማን ነው ከተባለ አይሁዶች እየጠበቁት ያለ ክርስቶስ አለ። ትክክለኛውን ክርስቶስ ቃል የተገባውን የማርያምን ልጅ ክደውታል። ክርስቶስነቱን አልተቀበሉም።
እንደ እስልምና ግን ትክክለኛው ክርስቶስ ያ የድንግል ማርያም ልጅ ነው ብለን እናምናለን። አላህ በቁርአን ላይ መሲህ ክርስቶስ እያለ ይጠራዋል። ክርስቶስ ማለት አምላክ ማለት ሳይሆን የተቀባ የተመረጠ ማለት ነው ከአምላክ ዘንድ። ገብቷችኋል? አይሁዶች ግን የእርሱን ክርስቶስነት ስለካዱ እነዚህ ጠላቶቹ ናቸው። ታዲያ አምላክ አላህ ስብሐነሁ ወተዓላ በጠላቶቹ ላይ የበላይነትን ሊያጎናጽፈው ቃል ገብቶለታል። እስከዚያ ድረስ ግን ጫፉ አይነካም። ክርስቶስ ማንም ጫፉን ሊነካው አይችልም። ገብቷችኋል? ማንም ጫፉን ሊነካው አይችልም። ወጃዒሉ ለዚነ ተበዑከ ፈውቀ ለዚነ ከፈሩ ይለዋል። ከነዚያ ከካዱት በላይ ያደርግሃለሁ አንተንም ከአንተም ጋር ያሉትን ብሎት ቃል ገብቶለታል። የዛኔ ከእርሱ ጋር የሚሆኑት ሙስሊሞች እንዲሁም ደግሞ ዒሳ ዓለይሂ ሰላም ክርስቶስ ያን ጠላት የሆነውን ሐሰተኛውን ክርስቶስ እና የእርሱን ተከታይ ይሁዲዎችን ያሸንፏቸዋል። ሙስሊሞች ከዒሳ ጋር ሆነው ሐሰተኛውን ክርስቶስ እና ይሁዳውያኖችን ይዋጓቸዋል። የዛኔ የበላይ ይሆናል ክርስቶስ በጠላቶቹ ላይ። ያን የበላይነት እስኪጎናጸፍ ድረስ ግን ክርስቶስ ጫፉ እንደማይነካ በነቢያት አንደበት ቃል ተገብቶለታል። አላህ ስብሐነሁ ወተዓላ ቃል እንደገባለት በቁርአን ላይ ምናልባትም መጽሐፋቸው ላይ አስተውላችሁ ከሆነ ዳዊት ምን ይላል? ጌታዬ ጌታዬን በጠላቶችህ ላይ የበላይነትን እስካጎናጸፈ ድረስ የበላይ እስክትሆን ድረስ ከና ከቀኝ የተቀመጥ አለው ይላል። ከቀኝ ማለት በሰማይ ላይ መቀመጡን በክብሩ እንደሚወስደው ነው። እስከ መቼ ድረስ ግን? በጠላቶቹ ላይ የበላይነትን እስኪጎናጸፍ ድረስ በሰማይ እንደሚኖር እየተናገረለት ነው። ቦታቸው አላለም ጌታ ያለው እዛ ቦታ ላይ። እንግዲህ ክርስቶስ በምድር ላይ ጌታ ሲባል ጊዜ አለቃ ለማለት ነው። የሹመት የስልጣን ጌትነት ነው። ያንን ደግሞ እስከ መቼ ድረስ ይሆናልና ነው ማዕረጉ ጌታ እየተናገረ ያለው። እስከዚያን ጊዜ የበላይነትን እስከሚጎናጸፍበት ጊዜ ድረስ። የዛኔ ይሄ ካደረገ በኋላ ክርስቶስ እንደ ማንኛውም ሰው ፍጻሜ ይሆናል፣ ይሞታል። ቦታቸዋል አይደል? የበላይነትን እስኪያጎናጽፈው ድረስ ግን ጫፉ አይነካም። ክርስቶስ ማንም አይነካውም። እስከዚያ ዘመን ድረስ በሰማይ ይኖራል። ይህን ይመስላል። እሺ አመሰግናለሁ ስለ መልስክ እና ክርስቶስ ወደ ምድር የመጣበት ምክንያት እና ክርስቶስ የሰራቸው ስራዎች እስከ እኛ ያው መቶ በሶስተኛ ቀን ተነስቶ ወደ አባቱ እንዳረገ ነው የምናስበው። እስከዛ ሰዓት ድረስ ምድር ላይ እስካለ ድረስ ያስተማረውን ትምህርት እኔ ህይወት ነኝ እያለ ያስተማረውን ትምህርት ትከተሉታላችሁ ወይ? ወይስ ክርስቶስ ያለው ህይወት የእሱ ህይወት በሙሉ ምድር ላይ ያለውን አትቀበሉም? መልስ። እኔ ህይወት ነኝ ስል ጊዜ እርሱ ህይወትን የሚሰጥ ነው ማለት ነው። ክርስቶስ ህይወትን የሚሰጥ ነው ማለት ምን ማለት ነው ከተባለ የዘላለማዊ ህይወትን የሚሰጥ ነው ማለት ነው። የዘላለማዊ ህይወት ታዲያ ምንድን ነው ወደሚለው ስንሄድ ጊዜ የክርስቶስ ትምህርት ማለት ነው። ያን ትምህርት ከማን የተቀበለው ከተባለ ከአምላክ የተቀበለው ትምህርት ነው፣ ሌላ አይደለም። የሰጠኸኝን ቃል ሰጥቻቸዋለሁ፣ ቃልህም የዘላለም ህይወት ነው እና ይላል ክርስቶስ። ገብቶሻል አይደል? ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ኢየሱስ ክርስቶስ ወደ ሰማይ ቀጥ ብሎ አባት ሆይ አንድና ብቸኛ እውነተኛው አምላክ አንተ ነህ፣ የላከውንም ክርስቶስን ያውቁ ዘንድ ይህች ነች የዘላለማዊ ህይወት አለ። ምንድነች የዘላለማዊ ህይወት? አንዱን አምላክ ማወቅና ያ አንድ አምላክ የላከውን ክርስቶስን ማወቅ። ያ ማለት የሻሃዳ ቃል ነው። ህይወት ብሎ ማለት ከአንዱ አምላክ በስተቀር ሌላ አምላክ የለም፣ ክርስቶስም የእርሱ መልእክተኛ ነው ብሎ ማመን የዘላለማዊ ህይወትን ያሰጣል ማለት ነው። ሌላ ነገር አይደለም። እኛም የዘላለማዊ ህይወት ብለን የምንለው ይሄ ነው። ከአንዱ አምላክ በስተቀር በእውነት የሚመለክ አምላክ የለም። እንዲሁም ሙሐመድ የእርሱ መልእክተኛ ናቸው፣ ክርስቶስ የእርሱ መልእክተኛ ናቸው፣ አብርሃም የእርሱ መልእክተኛ ናቸው፣ ሙሴ የእርሱ መልእክተኛ ናቸው። ይሄ ነው። በየዘመናቱ ይሄን የዘላለማዊ ህይወት ያስተምሩ ነበር ነቢያቶች። ክርስቶስን በጊዜው መጥቶ አምላክ ሆይ አንድና ብቸኛ እውነተኛው አምላክ አንተ ነህ፣ እንዲሁም አንተ የላከውን አለ ያውቁ ዘንድ ይህች ነች የዘላለማዊ ህይወት። አንተን የላከውን ኢየሱስን አለ ክርስቶስ የእርሱ መልእክተኛ ነው፣ የአንዱ አምላክ መልእክተኛ ነው። አንዱን አምላክ ካወቃቸው በኋላ ይህ የዘላለም አናለን ክርስቶስ እንደተናገረው ልክ እንዲሁ ክርስቶስ ደግሞ የእርሱ መልእክተኛው ነው ብለን እናምናለን። ይህን የካዱት ማናቸው? አይሁዳውያኖች ናቸው። እንዲሁም ደግሞ ክርስቲያኖች አይ እርሱ በመለኮት ይጋራል ብለው አመኑ፣ ከአምላክ ጋር አስተካከሉት። ቦታቸዋል ያ ነው። እርሱ ግን እኔ መልእክተኛው ነኝ አለ እንጂ እኔ በመለኮት ከእርሱ ጋር አስተካክላለሁ እኩል ነን አላለም። እና አለሽ ሚሚ እየሰማው ነው። አዎ እየሰማው ነው። ኦኬ አሁን እንዳልከው እሺ፣ አመሰግናለሁ። እሺ ስለ መልስክ ክርስቶስ ከመምጣቱ በፊት ብዙ ነቢዮች እንደ ሙሴ ከኔ በላይ የሚመጣ እግዚአብሔር የሚለካው አለ ለእኔ እንዳትሰግዱ እያለ ያስተምር ነበር ሙሴ እና ስለ ክርስቶስ እየተናገረ ነበር። እንደሚመጣ ቀድሞ ይናገሩ ነበር እና ክርስቶስ ሲመጣ መምጣቱን እኛ እናምናለን። ታዲያ ክርስቶስ እኮ ወደ ምድር ሲመጣ
ያው እንግዲህ ህጎችን ሊክድ ሳይሆን የመጀመሪያውን ምንድን ነው የሚባለው ፈርስት ቴስቲሞኒ ማለት አዲስ ኪዳንን ሊክድ ሳይሆን ሊያድስ ነው የመጣው ብለን እኛ ኦርቶዶክሶች እናምናለን። ያ ማለት አንዳንድ ህጎች ተቀይረዋል። ለምሳሌ ጠላትህን ውደድ ይላል ክርስቶስ ሲያስተምር። ከቁራን ጋር ደግሞ ስናመሳስለው አንዳንድ የቁራን ሜሴጆች ወደ እስልምናን የሚቃወሙ ካሉ ወይም ደግሞ ሊያጠቁም ከመጡ አስወግዳቸው ነገር አለ እና የክርስቶስን ሜሴጆች ከጎንና ከጎን እያደረግን ስናመሳስል የክርስቶስ አወላለዱ በመንፈስ ቅዱስ ነው። ያው ገብርኤል መጥቶ ለማርያም እንደነገራት ነው። ደግሞ ሙሐመድ ደግሞ የተወለደው እንደ ማንኛውም ኖርማል ሰው ነው እና ክርስቶስ ያለው ቦታ እንዴት ነው ከመሐመድ ጋር ማለት እንዴት ሊመሳሰል ይችላል? ማለት ክርስቶስ እኮ በእግዚአብሔር ተመርጦ ምድር የመጣ ነው። እሱን ነገር እስቲ እባክህ አስረዳኝ። እንዴት ሊሆን ቻለ? ክርስቶስ ለምን ላከው? ጌታ ለምን ላከው? እሺ አምላክ የላከው ለእስራኤል ሰዎች መልእክተኛ ይሆን ዘንድ ነው። አንደኛ እሱ ነው። ሁለተኛ የክርስቶስ አመጣጥ ለአምላክ ድንቅ ስራና ተአምር ይሆን ዘንድ ነው። የክርስቶስ አመጣጥ እጅግ በጣም ከአምላካችን ድንቅ ስራዎች መካከል አንደኛው ነው። አምላክ ድንቅ ስራ ያደረገበት ምክንያት ክርስቶስን ያለ ወንድ ከሴት ብቻ መፍጠሩ። ይህ የአምላካችን አስደናቂ ስራዎች ነው። ማርያም ጠየቀች፣ ለምንድን ነው ከእኔ ልጅ እንዲወለድ የተፈለገው ብላ በጠየቀች ጊዜ ዓላማውን ነገራት። ሁለት ዓላማ ነው። አንደኛ ምንድን ነው? ወሊነጅዐለሁ አየተን አላት። አምላክ አላህ ተአምር ላደርገው ነው ብሎሻል አላት። ተአምር ብሎ ማለት ከሰው ህግና ልማድ ወጣ ያለ ተግባር ማለት ነው። በሰው ህግና ልማድ የታወቀው ወንድና ሴት ተገናኝተው ካልሆነ በስተቀር ልጅ አይወለድም። ነገር ግን ይህንን ጥሶ መጣ፣ ይህን ህግ ጥሶ መጣ። የማን? የክርስቶስ አመጣጥ ያለ ወንድ ከሴት ብቻ ፈጠረን አላህ ሱብሓነሁ ወተዓላ። እኔ ከወንድና ከሴት ብቻ ሳይሆን ሰውን መፍጠር የምችለው ያለ ወንድ ከሴትም ያው መፍጠር እችላለሁ የሚለውን ድንቅ ስራውን ፈጣሪ ለማሳየት ነው ተአምር ብሎ ገለጸው። ገብቷቸዋል። ሁለተኛው ዓላማ ምንድነው? የክርስቶስ መምጣት ምክንያት ወረሕመተ ሚና ከእኔ የሚሆንም እዝነት ሲሆን እርሱ ለእስራኤል ሰዎች አለ። ነቢያቶች ከአላህ የሆኑ እዝነቶች ናቸው ለሚላኩላቸው ህዝቦች። ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ለዓለም ህዝብ እዝነት ናቸው እያለ አላህ ይጠቅሳቸዋል። ቃለ ሱብሓነሁ ወተዓላ ወማ አርሰልናከ ኢላ ረሕመተን ሊልዓለሚን፣ ሙሐመድ ሆይ አንተን ደግሞ ለዓለማት እዝነት አድርጌ ነው የላኩህ አላቸው። ኢየሱስን ደግሞ ከእኔ የሆነ እዝነት ነው ለእስራኤል ሰዎች እያለ ይናገረዋል። አምላክ ለሰዎች በሚያዝንላቸው ጊዜ በእርሱና በእነርሱ መካከለኛ ሆኖ የሚያስተሳስራቸውን መልእክተኛ ነቢያት የሚባሉን እየመረጠ ይልካል። እነዚያ መልእክተኞች ነቢያቶች የእርሱን ቃል ይቀበላሉ፣ ይሰጣቸውና ያንን ህግና ስርዓት ለሰዎች ያደርሳሉ። እነዚያ ሰዎች የአምላክን ህግና ስርዓት ከነቢያት የተቀበሉትን በሚፈጽሙ ጊዜ የአምላክን እዝነት ያገኛሉ፣ ከአምላክ ጋር ህብረትን ያገኛሉ ማለት ነው። ያ ነው። ስለዚህ ክርስቶስ የተላከው በእስራኤል ሰዎችና በአላህ መካከለኛ ይሆን ዘንድ ነው። ቦታቸዋል አይደል? አንድ አምላክ አለና በአምላክና በሰዎች መካከል አንድ መካከለኛ አለ፣ እርሱም ሰው የሆነ ኢየሱስ ክርስቶስ አለ መጽሐፉ። ኢየሱስ ክርስቶስም ሲናገር ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ እኔ ግን ከአምላክ የሰማሁትን እውነት የምነግራቸው ሰው ነኝ አለ። በአምላክና በሰው መካከል ሆኖ ከአምላክ የሰማውን እውነት እየተናገረ ያለ ለሰዎች ያለ ሰው ነው። ያን የሚሰሙትን ቃል ምን ብሎ ገለጸው? የምትሰሙት ቃል ግን የዘላለማዊ ህይወት ነው አለ። ይህ የምትሰሙት ቃል የዘላለማዊ ህይወትን የቀጣዩን ዓለም ጸጋ ያስገኛቸዋል እያለ እየነገራቸው ነው ማለት ነው። ስለዚህ ክርስቶስ የተከበረ መልእክተኛ ነው፣ የአምላክ መልእክተኛ ነው። የአምላክን ቃል ተቀብሎ ለሰዎች የሚያደርስ ሰው ነው። እርሱ አምላክ አይደለም። እርሱን አምላክ ማድረግ የእርሱ ተቃዋሚ መሆን ነው። እኔ አምላክ አለ ብሎ ነው ያስተማረው። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ኢየሱስ ወደ አምላኬ ወደ አምላካቸው አድርጋለሁ አለ። ኤፌሶን ምዕራፍ 1 ቁጥር 3 ኤፌሶን ምዕራፍ 1 ቁጥር 17 ምን አለ? የኢየሱስ ክርስቶስ አምላክ ይባረካል። በቃ አምላክ አለኝ ካለ እርሱ የተናገራቸው አምናቸው የምትቀበሉ ከሆነ የምትወዱት ከሆነ ውዴታ የሚገለጸው እርሱን በመታዘዝ ነው እና ራሱ እንደተናገረው ክርስቶስ ምን አለ? ብትወዱኝስ ትእዛዜን ትጠብቃላችሁ አለ። አያችሁ አይደል? የውዴታው መገለጫ ምንድን ነው? እርሱ ያስተማረውን ትምህርት መከተል እንጂ እርሱን ማምለክ አይደለም። ካስተማረው ትምህርት እሺ እንደው አምልኩኝ የሚል ካለ የዛኔ ችግር የለም። ግን አላለም። እሱ እባክህ እንደዚህ ብሎ የፈሰረ ሰው ስጠኝ፣ እንዳታስወርዱኝ። እንዲህ ምን ይሻላል? እሺ እና ይሄ ሶማች በጣም ነው የማመሰግነው። በጣም ግልጽ አድርገህ ገልጸዋል። እኔም ከዚህ በላይ ጥያቄ አላበዛብህም። አንድ የመጨረሻ ብቻና ልውረድ፣ በቃ ይቅርታ። ኦኬ። እና ታዲያ ይሄ በጣም የሚገርም ነገር ነው ስለ ክርስቶስ እየተናገረ ያለሁ ማለት ነው። በእውነት ነው የምልህ። ታዲያ ለምንድን ነው የክርስቶስን መጽሐፍ ማትሰብኩት?
ማለት ይሄን ያህል አሁን እንደሚመጣ እግዚአብሔር ምን ያህል ለክርስቶስ ቦታ ስለሰጠው ነው በመጨረሻው ዓለም ላይ መጥቶ የእሱን ህዝቦች ይዞ የሚሄደው ወደ ገነት። የገነት ቁልፍ ኖሮት አስብ፣ ጻድቃንን ከምድር እስከ ማውጣት ድረስ ቦታ የሰጠው ምን ያህል ትልቅ ቢሆኑ በእግዚአብሔር ፊት ማለት ነው። እና ልልህ የፈለግኩት ታዲያ ክርስቶስን የሚመስል ምንድን ነው አስተማሪ ልኮልን የእሱን ህጎች ታዲያ ሁላችንም የሰው ልጆች በሙሉ ለምን አልተከተልንም? ለምን ቁርአን ምናምን መጣ? ዋይ እንደ ሰው ሆኜ ነው የምጠይቀው። እሺ እንደ ምንም ሆኜ አይደለም። ገብተኛለሽ። ክርስቶስን በጣም እንወደዋለን፣ በጣም እንከተለዋለን። ሙስሊሞች በደንብ አድርጋቸው አዳምጡ። መጽሐፍ ቅዱስ ላይ በገለጸው መልኩ ከተባለ አዎ መጽሐፍ ቅዱስ ላይ በተገለጸው መልኩ ለምሳሌ ላንሳላችሁ። ክርስቶስ እኔ ሰው ነኝ አለ። አዎ ሰው ነህ አልነው እኛ። ክርስቶስ እኔ መልእክተኛ ነኝ አለ። አዎ መልእክተኛ ነህ አልነው። ክርስቶስ እኔ አምላክ አለኝ አለ። አዎ አምላክ አለህ አልነው። ክርስቶስ አንዱን አምላክ በብቸኝነት ለእርሱ ብቻ ተገዛ፣ እርሱን ብቻ አምልኮ አለ። እሺ ብለን ተቀበልን። አያችሁ አይደለ? ነገር ግን እናንተ ናችሁ ክርስቶስን ያልተከተላችሁት። ክርስቶስ እኔ አምላክ ነኝ አምላክ አለኝ እያለ አንተ ራሱ አምላክ ነህ ብላችሁ ተቃወማችሁት። ክርስቶስ እኔ ሰው ነኝ ብሎ ቃል በቃል እየተናገረ ሰው ብቻ አይደለም ፍጹም ሰው ፍጹም አምላክም ነህ ብላችሁ ተቃወማችሁት። ክርስቶስ አምላኬ ከእኔ ይበልጣል እያለ አይበልጥህም እኩል ነህ በፍጹም ብላችሁ ተቃወማችሁት። ክርስቶስ እኔ ከራሴ አንዳች ላደርግ አይቻለኝም እያለ ሁሉን ማድረግ ትችላለህ ተሳስተሃል አላችሁት። ማን ነው ታዲያ ክርስቶስ ተከታይና ተቃዋሚ? እኛ ክርስቶስ ያለውን ሁሉ ያው ተቀበልን። አምላክ አለኝ አለ። ስለ አምላኩ ማንነት ተናገረ። የአምላክ አንድ ብቻ ነው አለ። ተሳስተሃል፣ ክርስቶስ አንድ ብቻ አይደለም አንድም ሶስትም ናቸው አንተም ጭምር አለህበት አላችሁት። ለራሱ ግን ክርስቶስ ወደ ሰማይ ከት ብሎ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ አምላክ ሆይ አንድና ብቸኛ አምላክ አንተ ነህ አለ። በቃ አንድ ሶስትም ናቸው ብላችሁ ተቃወማችሁት። ታዲያ የክርስቶስ ተከታይ ማን ነው? በመጽሐፋቸው ራሱ ብንሄድ እኮ እኛ ነው ታቸዋለ። ክርስቶስን የምትወዱት ከሆነ ወላሂ በጣም እንወደዋለን፣ በጣም እናከብረዋለን። እኔ ለክርስቶስ በልቤ ውስጥ ከራሴ በላይ ክብር አለው። ገብቷቸዋል። ዓለም ላይ ያለ ሰው አሁን ቢደመር እንዳው ከመጀመሪያ እስከ መጨረሻ ያለ ህዝብ የክርስቶስን እችን ታክል አያክልም ከአምላኩ ዘንድ ያለው ቦታ። ክርስቶስ በጣም ጻድቅ ሰው ነው፣ በጣም ደግ ሰው ነው፣ በጣም መልካም ሰው ነው፣ በጣም ጀግና ሰው ነበር፣ የጥበብ ሰው ነበር። ቦታቸዋል። በዘመኑ የነበሩ ጠላቶች በጣም ከባድ ጠላቶች ነበር። ሮማውያኖች ናቸው። እጅግ በጣም አደገኛ፣ እጅግ በጣም ሀያላን ናቸው። በፊታቸው ቆሞ እውነትን ይናገር ነበር፣ አይፈራቸውም ነበር። ስለ አንዱ አምላክ ይሰብክ ነበር። ያን አንዱን አምላክ ሊያስተዋውቅ መጣ እንጂ ራሱን እንደ አምላክ ሊያደርግ አልመጣም። እኔን አምልኩ ሊል አልመጣም፣ አላለምም። የክርስቶስ ወዳጆች ስለዚህ የክርስቶስን ትምህርት የሚከተሉ ናቸው። በትምህርት ውስጥ ግን እኔ አምላክ ነኝ አምልኩ ማስገኝበት በክርስቶስ ትምህርት ውስጥ እኔ አምላክ ነኝ አምልኩኝ የሚል አታገኝም። እርሱን የምትወዱት ከሆነ ትምህርቱን የምትሰሙና የምትከተሉ ከሆናችሁ ነገ ትንሣኤ ቀን ከእርሱ ጎን መሆናችሁ መቀስቀስን ከፈለጋችሁ የእርሱን ትእዛዝ ፈጽሙ። ትእዛዙ ምንድን ነው ከተባለ አምላክ እንዳለው አስተምሯል። አንድ አምላክ እንደሆነ አስተምሯል። ያን አምላኩን ተቀበሉ፣ ያን አምላኩን አምልኩ። የአብርሃም የኢስሐቅ የያዕቆብ አምላክ ታቸዋል አይደል? ያ ነው ያ አንዱ አምላክ እንጂ አምላክ አንድም ሶስትም ነው ብሎ አሳቷቸው። የክርስቶስ ትምህርት አይደለም። አምላክ ስለኛ ኃጢአት ሞቷል ብላቸው አስተማሯቸው። ክርስቶስ አምላክ ነው አላቸው። እርሱን አምልኩ አላቸው። እንዳለ ከመንገዱን ያሳቷቸው። ከመንገዱን ያሳቷቸው ወደዚህ ነው እየወሰዳቸው ያሏቸው አባቶቻቸው። ሆን ብላቸው አስቡ ብሏቸዋል። መሲሁ የትንሣኤ ቀን ይጠየቃል። አምላክ አላህ በቁርአን ላይ ሲናገር መሲሁንና ሲያመልኩት የነበሩ ሰዎችን ገና የትንሣኤ ቀን ቀስቅሼ ፊት ለፊት አገናኛቸዋለሁ ብሏል። ፊት ለፊት በሚያገናኛቸው ጊዜ ክርስቶስን ይጠይቀዋል አላህ። ወኢዝ ቃለ አላሁ ያ ዒሳ ብነ መርየም አአንተ ቁልተ ሊናስ ኢተኺዙኒ ወኡሚየ ኢላሂን ሚን ዱኒላህ፣ አንተ የማርያም ልጅ ሆይ ይለዋል። ከእኔ ውጭ አንተን እንዲገዙህና እንዲያመልኩት ሰዎችን አስተምረሃቸው ነበር፣ እነዚህ ሰዎችን ሲያመልኩህ ነበር ይለዋል። ታዲያ ክርስቶስ ምን ብሎ ይመልሳል? ቃለ ሱብሓነክ። ተመልከቱ፣ መጀመሪያ የሚቆመው ስለ አምላኩ ክብር ነው ክርስቶስ። በዚያን የትንሣኤ ቀን ራሱ እኔን ያመልኩኝ አላልኳቸውም ብሎ አይደለም የሚጀምረው። ከአምላኩ መጀመሪያ እንዳለ በቃ ተጋሪዎችን ሁሉ ያጠራል። ራሱንም ቢሆን ሱብሓነክ አለ። አምላክ ያለህ ሆይ ለአንተ አጋር ከመሆን ጥራት ይገባል፣ ለአንተ አጋር ከመኖር ጥራት ይገባል። እኔ አንተ አጋር አይደለሁም ብሎ መጀመሪያ አምላኩን ብቸኛ እንደሆነ ይገልጻል። የዛኔ ራሱ ማ የኮኑ ሊ አን አቁለ ማ ለይሰ ሊ ቢሐቅ ይላል። ለእኔ የማይገባኝን ልሞግት አይቻለኝም ምን ያላልኳቸውም ይላል። ቀጥሎ እኔ አይገባኝም መመለክ ሲጀመር ማ የኮኑ ሊ አን አቁለ ማ ለይሰ ሊ ቢሐቅ፣ ለእኔ ያልሆነን ነገር
አድርጉልኝ፣ በይሄን ነገር አምልኩኝ፣ ተገዙኝ ብዬ ልላቸው አይገባኝም። ሲጀምር ለኔ አይገባኝም፣ ይሄ ነገር አላልኩም ይላቸዋል። ኢንኩንቱ ቁልቱሁ ፈቀድ ዓሊምተህ፣ እንደው ብዬም ከሆነ በእርግጥም አውቀኸዋል ይላል። ተዕለሙ ማ ፊ ነፍሲ ወላ አዕለሙ ማ ፊ ነፍሲክ፣ በእኔ ውስጥ ያለውን ሁሉ አንተ ታውቃለህ፣ በአንተ ውስጥ ያለውን ግን ላውቅ አይቻለኝም ይላል። ኢነከ አንተ ዓላሙ ልጉዩብ፣ አንተ የሚለውን ደጋገመው ተመልከቱ፣ ሊተእኪድ። ኢነከ አንተ ካለ በኋላ አንተ ደግሞ አንተ ይላል። አሁን ምንድን ነህ አለው አምላኩን? ዓላሙ ልጉዩብ፣ ዓሊም አይደለም፣ ዓላም ከዓሊም በላይ ነው። አንተ የሩቅንና ድብቅን ሁሉ የምታውቂውን ከአምላክ ነህና ይለዋል አላህ። ከዚያ በኋላ ወደ ህዝቦች ይዞራል ክርስቶስ። ማ ቁልቱ ለሁም ኢላ ማ አመርተኒ ብሂ ይላል። አን ያዕቡዱላህ ረቢ ወረበኩም፣ አንተ እንድናገር ያዘዝከኝን ቃል እንጂ አልተናገርኳቸውም። እነዚህን ያልኳቸውም የተናገርኳቸውም የእኔንም የእናንተንም አምላክ የሆነውን ተገዙን ያልኳቸው ይላል። ገብቷቸው የእኔንም የእናንተንም ጌታ የሆነውን አላህን ተገዙ አልኳቸው እንጂ በፍጹም እኔን አምልኩኝ አላልኳቸውም። ወኩንቱ ዐለይሂም ሸሂደን ማ ዱምቱ ፊህም ይላል። በመካከላቸውም እስካለሁ ድረስ አብሬያቸው ነበርኩኝ ይላል። ፈለማ ተወፈይተኒ፣ ወደ አንተ ካሳረግከኝ በኋላ ከወሰድከኝ በኋላ ግን ኩንተ አንተ ረቂብ ዐለይሂም፣ አንተ ነበርክ ስትጠባበቃቸው የነበርከው። በመካከላቸው እስካለሁም ድረስ አብሬያቸዋለሁ። አንተ ከወሰድከኝ በኋላ ግን ምድር ላይ ምን እንደሚሆን እኔ የማውቀው ነገር የለኝም። ክርስቶስ አሁን ይመለክ አይመለክ ምን ይሰራ ምድር ላይ ምን የሚያውቀው ጉዳይ የለም። ጉዱን አላወቅም። ምድር ላይ እየተመለከ ነው እንደ አምላክ ተይዞ። እኔ አምልኩኝ አላልኳቸውም ብሎ የተሰከርባቸው ያለ አንዴ ልጨርስ። ታፕ አድርጉለት በእግዚአብሔር ውሽ ረብስማ አንድ ጊዜ ልጨርስ። ፈለማ ተወፈይተኒ ኩንተ አንተ ረቂብ ዐለይሂም ወአንተ ዐላ ኩሊ ሸይኢን ሸሂድ፣ አንተ በሁሉ ቦታ ላይ የምታይ የምትመለከት ነህና እያለ ይናገራል። ኢን ቱዐዚብሁም ፈኢነሁም ዒባዱከ አለ። ያ ሰላም፣ ብትቀጣቸው እነርሱ ባሪያዎችህ ናቸው። ወኢን ተግፊር ለሁም ፈኢነከ አንተ ልዐዚዙል ሐኪም፣ ብትምርላቸውም አንተ አሸናፊና ጥበበኛ የሆንክ አምላክ ነህና እያለ ይናገራል። ከዚያ አላህም ይናገራል። ቃል አላህ፣ እኔም የዛኔ እላለሁኝ አለ ሃዛ የውሙ የንፈዑ ሳዲቂነ ሲድቁሁም። በጣም የሚገርመኝ አንቀጽ ይህ የዛሬው ቀን ይላል አላህ፣ የትንሣኤ ቀን እውነተኞችን እውነተኝነታቸው የሚጠቅምባቸው ቀን ነው አለ። ገብታችኋል? እውነተኞችን እውነተኝነታቸው የሚጠቅምባቸው ነው አለ። ምን ማለት ነው? እውነተኛ ማን ነው ታዲያ? እውነተኛ ብሎ ማለት አምላክ በነቢያት በኩል ያወረደውን ሕግና ስርዓት አምኖ ተቀብሎ እርሱን በብቸኝነት ተገዝቶ የእርሱን ሕግና ስርዓት ፈጽሞ የሄደ አማኝ ነው። እውነት የተባለው የእርሱ መልእክት ነው። እውነተኞች የተባሉት የእርሱን መልእክት ጠብቀው የሄዱት ሰዎች ናቸው። እነዚያ ናቸው ዛሬ የሚጠቀሙት ይላል አላህ። ሃዛ የውም የንፈዑ ሳዲቂነ ሲድቁሁም፣ እውነተኞች እውነተኝነታቸው የሚጠቅምባቸው ቀን ነው አለ። ለእነርሱ ምን አላቸው ታዲያ ይላል። ለሁም ጀናት፣ ለእነርሱ ያውና ገነት ተዘጋጅታላቸዋለች፣ እርሷን ይወርሷታል ብሎ ይናገራል። ከታቸዋል። ያ ነው እውነተኞች መሆን ከፈለጋቸው አምላክ በነቢያት በኩል ያዘዘውን ትእዛዝ ፈጽሙ። የመጀመሪያው ትእዛዝ ምንድን ነው? ነቢያቶች ያስተማሩት አምላክ አንድና ብቸኛ እንደሆነ ነው። እርሱ በፍጹም አንድ ሶስትም አይደለም። አምላክ አጋር የለውም። ያለ የነበረ ለዘላለም የሚኖር ብቸኛ ነው። እርሱ ለዘላለም ሕያው ነው። በሕያውነቱ ላይ ሞትነት የለበትም ለቅጽበት። ሕያውነቱ የሆነ በሞት የሚቋረጥ አይደለም። ስለ እኔ ብሎ ሞተልኝ ብሎ ሂሳቤን ለማምላክ አይሞትም ሲጀመር። ቸውን ይሄ ነው هذا هو الإله الذي دعا إليه المسيح عليه السلام وموسى عليه السلام وجميع الأنبياء والمرسلين። ይህን አምላክ ነው ሙሴም ሆነ ክርስቶስም ሆነ አብርሃም፣ ይስሐቅ፣ ያዕቆብ የቀደሙት ነቢያቶች ሁሉ የተጣሩትና የሰበኩት የአንድና ብቸኛው የሆነው አምላክ ይሄ ነው። አላህ ሲናገር በሱረቱ ኒሳ ላይ ወየውመል ቂያመቲ የኩኑ ዐለይሂም ሸሂዳ አለ። የትንሣኤ ቀንም በእነርሱ ሲያመልኩት በነበሩ ሰዎች ላይ ይመሰክርባቸዋል አለ። እኔ አምልኩኝ አላልኳቸውም እነዚህም ብሎ ይመሰክራል። ገብርኤል፣ ሚካኤል ገና ይጠየቃሉ። ዛሬ እየሳላችሁና እየቀረጻችሁ የምትሰግዱላቸውና የምትጠይቋቸው ሁሉ መላእክቶች አላህ የትንሣኤ ቀን እጠይቃቸዋለሁ መልሳቸውም እንዲህ ነው ብሎ ይናገራል። ቃለ ሱብሓነሁ ወተዓላ ወየውመ ነሕሹሩሁም ሱመ ነቁሉ ሊልመላኢካ አሃኡላኢ አለዚነ ኢያኩም ካኑ ያዕቡዱን ቃሉ ሱብሓነከ አንተ ወልዩና ሚን ዱኒሂም በል ካኑ ያዕቡዱነ አልጂን አክሰሩሁም ቢሂም ሙእሚኑን ይላል። የትንሣኤ ቀን መላእክትንም ሰዎችንም ነቢያትንም ሁሉ በሚሰበስብባቸው ቀን ይላል አላህ። ይሰበሰባል ሁሉ ሲመለክ የነበረ ሁሉ ይጠየቃል። አምልኩኝ ብለሃል ወይ እነዚህን ህዝቦች ተብሎ ልክ ዒሳ እንደተጠየቀው ገብርኤል፣ ሚካኤል ይጠየቃል ገና። ثم نقول للملائكة ከዚያም ለመላእክቶች እንዲህ እላቸዋለሁኝ አለ አሃኡላኢ ኢያኩም ካኑ ያዕቡዱን
እነዚህ ለእናንተ ሲሰግዱላችሁና ሲጠሯችሁ ሲለምኗችሁ ነበር፣ ይህ እናንተ ታውቃላችሁ ብሎ መላእክቶች ይጠይቃቸዋል። መላእክቶች አሁን ምን ይላሉ? ወደ አላህ ሸሺዎች መሆናቸውን ወደ አላህ የተጠጉ መሆናቸውን ለራሳቸው ይናገራሉ። ቃሉ ስብሓነክ፣ ተመልከቱ፣ አምላካችን አላህ ወይ ጥራት ይገባ በመጀመሪያ ይላሉ። ቅድም ዒሳ አምልኩኝ ብለሃል ወይ ሲባል ምን አለ? ጥራት ይገባህ አለ። መላእክቶችም እነ ገብርኤል ሚካኤል አሁንም አምልኩኝ ብለሃል ወይ ሲባሉ ጥራት ይገባህ አሉ። አያቸው፣ ነቢያቶችና መላእክቶች ሁሌ ለአምላክ ክብር ነው የሚጨነቁት። ሁሌ ስለ አምላክ ክብር ነው የሚናገሩት። ዒሳ ምን አለ? ጥራት ይገባህ አለ። መላእክቶች ምን ይላሉ? ጥራት ይገባህ በአንተ ላይ አጋር ከመደረግኛ ለእኛ ከመሰገድኛ እኛ ከመጠራት አንተ የተጠራራህ ነህ። ከዚህ ይህ ሁሉ አምልኮ ለአንተ ብቻ ነው የሚገባ ይላሉ። አንተ ወልዩና ሚን ዱኒሂም ይላሉ ታራ መላእክቶች። አንተ ለእኛ ሲጀመር ረዳታችን ነህ። ያለ አንተ ማን አለን? እኛ ሲጀመር አይደለም ለእኛ እንዲሰግዱና እኛን እንዲጣሩ ልንጠራቸው፣ እኛ ሲጀመር ወደ አንተ የምንጠጋነን ያንተን እርዳታ የመንሻለን ይላሉ። ይህ ነው በልካኑ ያዕቡዱን አልጅን ይላሉ። ይልቁንስ ሰይጣንን ነበር ሲያመልኩ የነበሩት ይላል። ለምን? ማንኛውም ከአላህ ውጭ ሌላን አምልኮ እየሰራ ያለ ሰው ያ በሰይጣን ጉትጎታ ነው እየተሰራ ያለው። ገብቷቸዋል? ሰይጣን ከሰማይ በተጣለ ጊዜ ምን አለ? ከአንተ ውጭ ሌላን አካል እንዲያመልኩ መንገድህንም እንዲስቱ አደርጋቸዋለሁኝ አለ። አብርሃም ልክ እንዲሁ አባቱን አባዬ ሆይ ከአላህ ውጭ ሌላን አካል አትገዛ ቅርጽህና ስለህ ባለው ጊዜ ምን አለው? ቃለ ላ ተዕቡድ ሸይጣን፣ አባዬ ሆይ እየተገዛ ያለው ሰይጣንን ነውና ሰይጣንን አትገዛ ነው። እንደው ለሰይጣን እየሰገዱ ነው ወይ? አይደለም። ነገር ግን ይሄን አምልኮ እየሰሩ ያሉት በሰይጣን ጉትጎታ ነውና ነው፣ በእርሱ ትእዛዝ ነውና ነው። ቦታቸው አለ። ይህን ይመስላል እና ከወዲሁ ቆም ብላችሁ አስቡ። እናንተ ክርስቶስን ከወደዳችሁት አውቃለሁ ክርስቶስ እንደምትወዱት፣ ግን በተሳሳተ ሁኔታ ነው የወደዳችሁት። ቦታቸው አለ። ክርስቶስን የሚጠራ አንድ ክርስቲያን ይኖራል ብዬ አልገምትም። ሁላችሁም ወዳችሁት፣ ግን ውዴታ የሚገለጸው የእርሱን ትእዛዝ በመከተል እርሱ ያዘዘውን አስተምህሮ በመከተል ነው። እርሱ ያስተማረው አንድ አምላክ አለ፣ ያን አምላክ አምልኩ ብሎ ሰብኳል፣ ሂዷል። ገብታችኋል? እነ አብርሃም እነ ይስሐቅ እነ ያዕቆብ እነዚህ ሁሉ ነቢያቶች የሰበኩትን አንዱን አምላክ አስተምሮ ነው የሄደው። ክርስቶስ በጊዜው እኔን አምልኩኝ አላለም በፍጹም። የትኛውም ቦታ ላይ እኔ አምላካችሁ ነኝም ብሎ አላስተማረም። ስለዚህ ሞት ሳይመጣባችሁ በፊት የክርስቶስን መንገድ አደራ፣ ነገ እንዳታፍሩ። የትንሣኤ ቀን ወላሂ ነው የምላችሁ፣ እኔ ከልቤ ነው ማዝንላችሁ። ቸዋል እዚህ ቦታ ላይ ማንም ከፍሎን ወይንም የሆነ ነገር ሰው ገፍቶን ምናምን አይደለም፣ ግን የነቢያትን መንገድ እንድታገኙ ነው። የክርስቶስን መንገድ፣ የአብርሃም መንገድ፣ የኢስሐቅ፣ የያዕቆብ፣ የማርያም፣ የዘከርያስ፣ የዮሐንስ እነዚህ ሁሉ በቁርአን ላይ ብትመጡ አላህ ጻድቆች ናቸው ብሎ ጽፎላቸዋል። ሙሐመድ ሆይ ከአንተ በፊት የነበሩ ጻድቃን እነዚህ ናቸው ወቃቸው ብሎ አስታውቋቸዋል። ማርያምን አላህ ስብሐነሁ ወተዓላ ጻድቅ ነች ብሎ በቁርአን እንደሚናገር ታውቃላችሁ። ወኡሙሁ ስዲቀቱን ይላል፣ እናቱ ግን ጻድቅ ነች ይላል ማርያምን። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ክርስቶስን ሲያነሱት ፈአቁሉ ከማ ቃለ ልዓብድ ሳሊሕ ይላሉ። ጻድቁ የአላህ አገልጋይ እንዳለ እኔም ብላለሁ ይላሉ። ጻድቁ ብሎ ነው የሚጠሩት። ነቢ ሰለላሁ ዐለይሂ ወሰለም አንድንም ሰው ቁርአን ሐዲስ ላይ ጻድቅ አላሉ፣ ክርስቶስን ብቻ ሲቀር። ሌላው ጻድቅ አይደለም እና አብርሃም ለማለት አይደለም። ለምንድን ነው ጻድቅ ተብሎ እሱ የተለየበት? ማርያምን አላህ ስብሐነሁ ወተዓላ በቁርአን ላይ ጻድቅ ያለው እርሷን ብቻ ነው፣ ሌላን አላለም። ለምን ይመስላችኋል? ጻድቅ የተባሉበት ምክንያቱም እነዚህ ሁለት ግለሰቦች ማርያምና ክርስቶስ በዘመናቸው በነበሩ በህዝቦቻቸው ዘንድ ተወግዘው ነበረ። እርሷን በዝሙት ነው ልጁን ያመጣሽው ብለዋታል። እርሱንም አይሁዳውያኖች አስተባብለውታል። ክርስቶስነቱን ጻድቅነቱን አስተባብለዋል። ይሄ አማጺ ነው ብለው ነው የነቢያትን ህግና ስራ ሽሮ የመጣ ሐሰተኛ ነቢይ ነው ብለው አስተባብለውታል። ታዲያ አላህ ስብሐነሁ ወተዓላ ለእነዚህ ክብር ቆመላቸው። በቀጣዩ ነቢይ በሚያወርደው በመጽሐፍ በቁርአን በሐዲስ ላይ ጻድቅ ሰው ነበር ብሎ ጻፈላቸው። ገብታችኋል? ክርስቶስም ምን ብሏል? ከእኔ በኋላ የሚመጣው ግን ያከብረኛል ብሏቸዋል። የእኔን ክብር ከፍ ከፍ ያደርጋል በህዝቦች መካከል ብሏል ነቢዩ ሰለላሁ ዐለይሂ ወሰለም። ስለዚህ በተለየ መልኩ እርሱን ጻድቅ ነው ብለዋቸዋል አይሁዶች ዝቅ አድርገውት ያምኑት የነበረውን ሰው ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ጻድቁ የአላህ አገልጋይ እያሉ ይጠቅሱታል። በሌላ ሐዲስ ላይ ምን አሉ? አና ያኒ ለይሰ በይኒ ወበይነሁ ነቢይ አና አውለ ናሲ ቢዒሳ ብን መርየም ፈለይሰ በይኒ ወበይነሁ ነቢይ ይላሉ። ለማርያም ልጅ ለክርስቶስ ከማንም በላይ የምቀርበው እኔ ነኝ፣ በእኔና በእርሱ መካከል ማንም ነቢይ የለም እያሉም ይናገራሉ። ክርስቶስ ዳግም እንደሚመጣ ከሰማይ እንደሚወርድ ወደ ምድር ከተናገሩ በኋላ የዛኔ ምን አሉ? ትንቢቱን እየተናገሩ እያለ በመካከል መን አድረከ ሚንኩም ዒሳ ብን መርየም ፈልየቅረእሁ ሚኒ ሰላም አሉ። አደራ ትውልዶቼ ከእናንተ መካከል ክርስቶስ ዳግም ከሰማይ በመላእክት ታጅቦ በሚወርድ ጊዜ ስታዩት አደራ የዛኔ የእኔ ሰላምታ አድርሱልኝ ብለው ተናግረዋል። ተመልከት፣ በትንቢታቸው መካከል
አደራ ሙሐመድ ሰላም ብለውሃል ብላችሁ ትውልዶቼ ሁሉ አድርሱ ብለዋል። እስካሁን ድረስ ትውልዳቸው ይጠብቃል። መሲሁ በሚመጣ ጊዜ እኛ ነቢይ ሰላም ብለውሃል ብለው የዘመኑ ሰዎች የዛን የሚያገኙት ሰዎች ሊናገሩ ያው ሐዲስ ላይ ታዘናል። ቸዋል ይህ ለእርሶ ምን ያክል ውዴታና ፍቅር እንዳላቸው ምን ያክል በመካከላቸው መተሳሰር እንዳለ ይገልጻል ማለት ነው። ሜሌሳ ጃ አብዱልከሪም ምናምን አላቸው አለ አሉ እሱ እሺ እንትን አብዱዬ አንድ እኔ ላይክ ኦርቶዶክስ ስለሆነች አንድ ነገር ሊጨምርላት እንቀጥላለን። እሱ አብሽር አለሽ ሚሚ ሰማው ነው ጋይስ። እሺ በጣም አሪፍ።